በኤርትራ ሰራዊት ላይ ከባድ የተባለ ጥቃት ተፈጽሟል። ልዩ ሰበር ዜና ከድንበር አካባቢ ደርሶናል። እስከ ፍጻሜው ከኛ ጋር ከሆናችሁ ትሰሙታላችሁ። የአሜሪካ መንግስት ልደቱ አያሌውና ገዱ አንዳርጋቸውን ጨምሮ ሌሎች የመንግስት ተቃዋሚዎችን ለኢትዮጵያ መንግስት ተላልፈው እንዲሰጡ ውሳኔ ወስነዋል ተብሏል። ልዩ ዘገባ ይዘንበታል። የህወሓት ኃይሎች በመቀለ የሚገኙ የኢትዮጵያ ንግድ ባንክ ቅርንጫፎችን ዘርፈዋል። ከመቀለ ልዩ ዜና ይዘናል። ኤርትራ ለቃ በመውጣቷ ማዘኑን ኢጋድ አሳውቋል። በቅድሚያ የሚዳሰሰው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬ ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን ቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር እየተሸጠ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም በዛሬው ዕለት እየተሸጠ ይገኛል። እንዲሁም በእያንዳንዱ የውጭ ሀገር ገንዘብ ላይ ተጨማሪ 10 ብር ጉርሻ አለው። ኤርትራ ለቃ በመውጣቷ አዝነናል ሲል ኢጋድ ገለጸ። የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ ኤርትራ መልቀቋን አስመልክቶ በሰጠው መልስ ውሳኔው አሳዛኝና ወቅቱን ያልጠበቀ ነው ብሏል። ኢጋድ ይህንን መልስ የሰጠው የአስመራ መንግስት ከአባልነት ራሱን ማግለሉን የሚገልጽ ደብዳቤ ያደረሰው መሆኑን ተከትሎ ነው። ኢጋድ በምላሹ ኤርትራ እዚህ ውሳኔ ላይ የደረሰችው ለዓመታት ያህል ምንም ተሳትፎ ሳታደርግ ከቆየች በኋላ እንደሆነ አሳውቋል። ኤርትራ ከኢጋድ ራሷን አግልላ ለሁለት አስርት ዓመታት ያህል የቆየች መሆኗን ያሳወቀው ድርጅቱ ይሁንና በጁን ወር 2023 ተመልሳ ወደ አባልነት መቀላቀሏን አስረድቷል። በ14ኛው የኢጋድ መሪዎች ስብሰባ ወቅት ኤርትራ ተመልሳ አባል ለመሆን በምትጠይቅበት ወቅት ያለምንም ድምፅ ልዩነት በደስታ አቀባበል ተደርጎላት እንደነበረም ገልጿል። ኢጋድ መግለጫውን በመቀጠልም ኤርትራ በ2023 ተመልሳ አባል ብትሆንም በየትኛውም የድርጅቱ ስብሰባዎችና እንቅስቃሴዎች ላይ ተሳትፎ አድርጋ እንደማታውቅ ጠቅሶ ይሁንና የድርጅት ጽሕፈት ቤቱ በትዕግስት የግንኙነት በሩ እንዳይዘጋ አድርጎ መቆየቱን አስረድቷል። ጨምሮም ኤርትራ በድርጅቱ ውስጥ ተጨባጭ የሚባል ሐሳብ ሳታቀርብ ወይም በተቋሙ የፖሊሲ ማሻሻያ ላይ ተሳትፎ ሳይኖራት በድጋሜ ለመውጣት መወሰኗ እንዳሳዘነው አሳውቋል። ከኤርትራ መንግስት ጋር የሚኖረው ግንኙነት እንደሚቀጥል የገለጸው ኢጋድ ኤርትራም ይህን ውሳኔ መልሳ ታጤናለች የሚል ተስፋ እንዳለው አስረድቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ ሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፉ አደገኛ የውጭ ዜጋ ወንጀለኞች ዝርዝርን ይፋ አድርጓል። ከሁሉም የከፉ አደገኛ ወንጀሎች ተብለው በመጡበት ሀገር ተለይተው ማንነታቸው ይፋ የሆኑ ስደተኞች በተለያዩ ወንጀሎች ውስጥ ተሳትፏል በሚል በስደተኞችና ጉምሩክ አስከባሪዎች ላይ በቁጥጥር ስር እንደሚገኙ ነው የተገለጸው። በዚህ ዝርዝር ውስጥ ከተለያዩ የዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶች እና አንዲት ሴት ኢትዮጵያውያን ፎቶግራፍ ስም የፈጸሙት ወንጀል ከየትኛው የአሜሪካ ግዛት እንደሆኑም ይፋ ተደርጓል። በግድያ፣ በእጽ ዝውውር፣ የጦር መሳሪያ ይዞ በመገኘት በዘረፋና በሌሎች ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመለክታል። አደገኛ ተብለው የተያዙት 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ
ፈጽሟቸዋል ከተባሉ ወንጀሎች ጋር ለህዝብ ይፋ ተደርጓል። እነዚህም ሄኖክ ፍቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዲስ የሱፍ፣ መስፍን ሁሴን፣ ንግስት በየነ፣ ጳውሎስ ኪዳን፣ ሳምሶን ኪዳንና ቤዛ ከበደ ናቸው። በህግ አስከባሪ ባለስልጣን አደገኛ ከሁሉ የከፋ ተብለው በቁጥጥር ስር የዋሉት ከአሜሪካ ይባረራሉ ተብለው የተለዩት የሌላ ሀገር ዜጎች ትኩረት እንዲደረግባቸው ያደረጋቸው የወንጀል ድርጊትን ዘርዝሯል። ከተጠቀሱት መካከል የቤት ውስጥ ጥሰት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋ፣ ልጆችን ማገት፣ የሽብር ማስፈራሪያ፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበር፣ ህገወጥ የገንዘብ ዝውውር ይገኙበታል። የሀገር ውስጥ ደህንነት መስሪያ ቤቱ የተለያዩ ወንጀሎችን ፈጽመው እጅግ የከፋ አደገኛ ስደተኞች ናቸው በማለት በመላው ዓለም ከሚገኙ ሀገራት የመጡ ግለሰቦችን በቁጥጥር ስር ማዋላቸውን ያወጣው ዝርዝር ያመላክታል። የመስሪያ ቤቱ ኃላፊ ክላርስ ናሆም ይፋ የተደረገው ዝርዝር በሀገሪቱ ውስጥ በሚገኙ ከባድ ወንጀል መዝገብ ያለባቸው የውጭ ዜጎችን ኢላማ በማድረግ የሚካሄደው ዘመቻን ለማጠናከር ማሳያ ነው ብለዋል። ከሁለት ሳምንታት በፊት አንድ አፍጋናዊ ስደተኛ ዋሽንግተን ውስጥ በሁለት የአሜሪካ ብሔራዊ ዘብ አባላት ላይ በፈጸመው አደገኛ ጥቃት አንዱ ሲገደል ሌላኛው ደግሞ ክፉኛ ቆስሏል። በኋላም የትራምፕ አስተዳደር ከህገወጥ ስደተኞች ባሻገር ህጋዊዎቹን የሚመለከት እርምጃ እየወሰደ ነው። በጥናቱ የተነሳ ከአፍጋናውያን የቀረቡ ሁሉም የስደተኞችና የጥገኝነት ጥያቄዎች ተጨማሪ የደህንነት ማጣራት ስራዎች እስኪከናወኑ ድረስ ላልተወሰነ ጊዜ እንዲቆሙ ተደርጓል። በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ውስጥ በታጣቂዎች ታግተው የነበሩት አቃቤ ሕግ ሽብሩ ጉታ መለቀቃቸውን የምዕራብ ሸዋ ዞን አቃቤ ሕግ ጽሕፈት ቤት ገለጸ። ጽሕፈት ቤቱ ባወጣው መግለጫ ሐሙስ ታኅሳስ 2 ቀን 2018 ዓ.ም በግምት ከ8 ሰዓት አካባቢ በደቡብ ምዕራብ ሸዋ ዞን ወሊሶ ወረዳ አዳሚ ጎቱ በምትባል ቀበሌ አስፋልት ዳር ትተውት ሄደዋልን ብለዋል። ታግተው የነበሩት አቃቤ ሕግ ከተገኙ በኋላ በቅርብ በሚገኝ የጤና ጣቢያ ሕክምና እየተደረገላቸው እንደሚገኝም ገልጸዋል። የምዕራብ ሸዋ ዞን አቃቢ ሕግ ጽሕፈት ቤት ድምጽ ስለሆናችሁን እናመሰግናለን ሲል አክሏል። ሚዲያችን ይህንን ጉዳይ መዘገቡም የሚታወስ ነው። ሽብሩ ጉታ መገርሳ በታጣቂዎች መታገታቸውን የኦሮሚያ አቃቢ ሕግ ማህበር ከቀናት በፊት ገልጾ ነበር። ሰኞ ህዳር 29 ቀን 2018 አይነ ስውር የሆኑት ኤጀርሳ ላፎ ወረዳም አቃቢ ሕግ ታጥቀው ጫካ ውስጥ በሚንቀሳቀሱ አካላት ከሰዓት አካባቢ መታገታቸውን አሳውቀው ነበር። አቃቢ ሕጉ ሽብሩ ስለመታገታቸው መረጃ እንዳገኘና ጉዳዩን በቅርበት እየተከታተለ እንደሚገኝም ገልጾ ነበር። የኦሮሚያ አቃቢ ሕግ ማህበር በፌስቡክ ገጹ ላይ ባወጣው መረጃ መሰረት አቃቢ ሕጉ የታገቱት በደቡብ ምዕራብ ሸዋ ዞን ባቾ ወረዳ ቱሉ ቡሉ ከተማ እናታቸውን ከጠየቁ በኋላ ለስራ በምዕራብ ሸዋ ዞን ወደሚገኘው ዳንዲ ወረዳ ጊንጪ ከተማ በመኪና ሲመለሱ ነበር። ከእገታው የተለቀቁት አቃቤ ሕግ በምን ሁኔታ እንደነበሩና አሁን ያሉበት ሁኔታን በተመለከተ የተገለጸ ነገር የለም። ስማቸው እንዳይጠቀስ የጠየቁ ከማህበሩ አመራሮች አንዱ እንደገለጹት አቃቤ ሕግ ሽብሩ ስራቸውን የጀመሩት ከጥቅምት 2016 ዓ.ም አንስቶ ነው። በቅንነትና በስነ ምግባር ፍትህን ለማስፈን ለማህበረሰቡ የሚሰራ ነበር። የዕለት ተዕለት ስራውን ሕግን ተከትሎ ብቻ የሚያከናውን ሲሉም ገልጸዋቸው ነበር። ህዝቡን በሙያዊ ስነ ምግባርና በገለልተኛነት ሲያገለግል የነበረን አይነ ስውር የሆነ አቃቤ ሕግ ድጋፍ ሊሰጠው ሲገባ ታግቶ መወሰዱ ልዩ ትኩረት ሊቸረው ይገባል በማለትም አክለዋል። ከ11400 በላይ የክላሽ ጥይት በህገወጥ መንገድ ሲዘዋወር በቁጥጥር ስር መዋሉ ተገለጸ። በሰሜን ጎንደር ዞን በዳባት ወረዳ ከ1400 በላይ ተተኳሽ የክላሽ ጥይት በህገወጥ መንገድ ሲዘዋወር በቁጥጥር ስር መዋሉን የወረዳው ሰላምና ጸጥታ ጽሕፈት ቤት አሳውቋል። የዳባት ወረዳ ሰላምና ጸጥታ ጽሕፈት ቤት ኢንስፔክተር ወንዴ በላይ እንደተናገሩት መነሻውን ከደባርቅ ከተማ ያደረገ ሰሌዳ ቁጥሩ አማ 34505 በሆነ ባጃጅ ልዩ ስሙ ገጣጠያ ተብሎ ከሚጠራ ቦታ በተሰጠ ጥቆማና በተደረገ ድንገተኛ የኬላ ፍተሻ
ከ1400 በላይ ተተኳሽ የክላሽ ጥይቶች በኬላ ፍተሻው በቁጥጥር ስር ማዋሉን ተናግረዋል። ማህበረሰቡ ህገወጥ የጦር መሳሪያና ተተኳሾችን ወደ ጠላት እንዳይደርሱ አስፈላጊውን መረጃ ለተቋማት በመስጠት የበኩሉን ድርሻ እየተወጣ መሆኑን አያይዘው ገልጸዋል። ህገወጥ ጦር መሳሪያ ዝውውርን በማጋለጥ እንዲሁም የተገኘውን አንጻራዊ ሰላም ወደ ዘላቂ ሰላም ለማሸጋገር ማህበረሰቡ፣ ወጣቱ፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና ባለድርሻ አካላት የሰላምን ዋጋ በውል በመረዳት የበኩላቸውን ድርሻ እንዲወጡ ኢንስፔክተር ወንዴ መልእክት አስተላልፈዋል። የአሜሪካ መንግስት ከ3 ዓመታት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በሀገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አደረገም። በዚህ ህግ መነሳት ምክንያት ልደቱ አያሌው፣ ገዱ አንዳርጋቸውን ጨምሮ ሌሎች የመንግስት ተቃዋሚዎች ለኢትዮጵያ መንግስት ተላልፈው ሊሰጡ እንደሚችሉ ተገልጿል። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብትን የሰጠው በሀገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነት አሳሳቢ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያ ጥገኝነት ጠያቂዎች ሲሰጥ የነበረውን ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪሳ ኖማን የመንግስት ውሳኔዎችን በሚያወጡበት የፌዴራል መንግስት መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱ ሁኔታን በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመማከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፏል በማለት ውሳኔውን አሳውቀዋል። የአሜሪካ መንግስት ይህንን ህጋዊ ጥበቃ መጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ከጥቅምት 11 2015 ዓመተ ምህረት ነበር። የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኤሊያና ማኮርት ባወጡት መግለጫ አሳውቀውም ነበር። በወቅቱ በኢትዮጵያ ውስጥ የነበረውን የትጥቅ ግጭት የተለያየና ጊዜያዊ ሁኔታን ከግምት ውስጥ በማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ጊዜያዊ የህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። የህወሓት ኃይሎች በመቀለ ከተማ የሚገኘውን የኢትዮጵያ ንግድ ባንክ ቅርንጫፎችን መዝረፋቸውን ሆርን ፍሪኩዌንሲ ዘገበ። በከተማው ውስጥ የህወሓት ታጣቂዎች ናቸው የተባሉ ታጣቂ ኃይሎች በተለያዩ አካባቢዎች የሚገኙ የኢትዮጵያ ንግድ ባንክ ቅርንጫፎችን በኃይል በመዝረፍ ጥሬ ገንዘብ ለመውሰድ ያደረጉት ሙከራ ሳይሳካ መቅረቱን ለማወቅ ተችሏል። ትላንት ምሽት ከ12 ሰዓት ገደማ ጀምሮ የህወሓት ታጣቂዎች የባንክ ቅርንጫፎች ውስጥ በመግባት ዝርፊያ ያካሄዱ የነበረ ቢሆንም ከተወሰነ የጥሬ ገንዘብ ውጪ ሊዘርፉ ያሰቡትን ያክል የገንዘብ ክምችት ማግኘት አለመቻላቸውን የከተማዋ ነዋሪዎች ለሆርን ፍሪኩዌንሲ ገልጸዋል። መንግስት ታጣቂዎቹ የዝርፊያ ድርጊት ሊያካሄዱ ይችላሉ በሚል ቀድሞ በመጠራጠር በቅርንጫፎቹ ውስጥ የነበሩ ከፍተኛ የጥሬ ገንዘብ ክምችቶችን አስቀድሞ ወደ አስተማማኝ ቦታ በማሸሹ ምክንያት ታጣቂዎቹ ከፍተኛ ገንዘብ ሳይወስዱ መቅረታቸውን ገልጸዋል። ይህም ታጣቂዎቹ ከፍተኛ መጠን ያለው ገንዘብ የመውሰድ እቅዳቸውን እንዳይሳካ አድርጓል ነው ያሉት። ነዋሪዎቹ እንደሚሉት የታጣቂዎቹ ዋና ትኩረት የመንግስት ባንክ ቅርንጫፎች ላይ ብቻ የነበረ ሲሆን ከዚህ የዝርፊያ ድርጊት ውጪ በከተማዋ ሌላ ከፍተኛ የጸጥታ ችግር አልተፈጠረም። ድንበሩ ሰሞኑን ከምንጊዜውም በላይ በከፍተኛ ውጥረት ውስጥ ነው የሚገኘው። የኢትዮጵያና ኤርትራ ሰራዊት ድንበር ላይ ተፋጠዋል። የኤርትራ ሰራዊት በርካታ ወጣቶችን እያፈሰ ወደ ማሰልጠኛ ጣቢያ እያስገባ ሲሆን የሰለጠኑ በርካታ ወታደሮችን ወደ ድንበር አካባቢ እያሰፈረ ይገኛል። የኢትዮጵያ መንግስት የአሰብ ወደብ ይገባኛል ጥያቄ ማንሳቱን ተከትሎ ከፍተኛ የሆነ የደህንነት ስጋት ውስጥ የገባው የኤርትራ ሰራዊት በሽማግሌዎች የተሞላውን ሰራዊቱን በወጣቶች ለመተካት ወጣቶችን በግዳጅ እያፈሰ ይገኛል። በርካታ ወጣቶች ይህንን ሽሽት ወደ ሱዳንና ኢትዮጵያ የተሰደዱ እንደሚገኙ ዓለም አቀፍ ሚዲያዎች ዘግበዋል። ሁለቱም ሀገራት ጠንካራ ያሉትን ሜካናይዝድ ኃይላቸውን ወደ ድንበር አካባቢ
አስፍረው የሚገኙ ሲሆን ሁለቱም ሀገራት ፊት ለፊት ከሚያደርጉት መፋጠጥ ውጪ የሁለቱን ሀገራት ተቃዋሚ ኃይሎችን በማስታጠቅ የውክልና ጦርነቱን በይፋ ጀምረውታል። በኢትዮጵያ መንግስት እንደሚደገፉ የሚነገርላቸው የቀይ ባህር አፋር ዴሞክራሲያዊ ድርጅት ታጣቂዎች በኤርትራ ውስጥ በተለያዩ ቀጠናዎች የደፈጣ ጥቃት እየፈጸሙ ይገኛሉ ነው የተባለው። እጅግ አስቸጋሪ መልክዓ ምድራዊ አቀማመጥ ባላቸው የቀይ ባህር አፋር ማህበረሰብ መኖሪያ መንደሮች በኤርትራ ሰራዊት ላይ በርካታ ጥቃቶች እንደተፈጸሙም ነው የተዘገበው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።